ወይም ዓለም እንዳለ ተጻፋለች እንጂ የሚል ነገር ደጋግመን አውርተናል። እሱ ነው የሚሆነው። የተገፉት ይካሳሉና በዛ መጣሁ በዚህ መጣሁ የሚለው አያስፈራራን። ጦርነቱ ግን ማይናማር ላይ ሴቶች እንደዚህ ሆኑ ምናምን ይላል እና ማይናማር ከሄዱ በኋላ ሀገራቸውን ጠልተው ወይም ሀገራቸው አስጠልታቸው በተለያየ ደላሎች ውስዋስ ሄደው እዛ ከገቡ በኋላ መከራ ያዩ ነው። እንደ ሀገር ያልተቀበሏት ሀገር በመከራቸው እንድትደርስላቸው ደግሞ እየተጮኸ ነው። እሺ ያ ከቆረቆረን መፍትሄው ምንድነው? ኢትዮጵያውያን ሀገራቸውን እንዲወዱ ለሀገራቸው ዋጋ ከፍሎም ቢሆን ለሌሎች ሲሉ ሌሎች እንደነሱ መከራ እንዳያዩ ለሀገራቸው መስራት አለባቸው። ይከብዳል። አይ ይሄ መንግስት ነው ልበልህ በጨለማም በምንም እየተበጣጠስክ እየተወሰወስክ ወጥተህ የማይገባን ለማግኘት ደላላውም ደላላ አለ እኮ አሁን ሊቢያ ላይ እኮ ያሉት ሰዎች በተቀናጀ መልኩ ሄደው እዛ ጋር ሰዎች እየተገረፉ በቪዲዮ እየተለቀቀ ገንዘቡ የሚገባው ግን በንግድ ባንክ ነው። እዚህ ላይ ቀላል ቼን ነው እንዲያል ይሄ አንዱ ጦርነት ነው ልል ነው ይሄን ያልኩበት። ማይናማር ዛሬ ሆት ኢሹ ቢሆን ባለፈው ሳውዲ እንደዛ ቢሆን ሊቢያ ላይ ያለው እንደዚህ ቢሆን አንዱና ዋናው የኢትዮጵያ ለኛ ለኢትዮጵያውያን መጉጃ የተዘጋጀ ጦርነት ነው። ህገወጥ የሰዎች ዝውውር ሀገራችን ላይ ተስፋ እንድንቆርጥ ኢትዮጵያ ውስጥ ሰው ሆኖ ከመፈጠር ይልቅ አሜሪካ ውስጥ ጅንስ ሆኖ መፈጠር ይሻለኛል የሚል የላሸቀ ሐሳብ ያለው የያዘ ትውልድ እንዲፈጠር የሚደረገው የራሱን ናቂ የሰው ናፋቂ የራሱን መሪ እየተሳደበ የማያውቀው መሪን እጁን ይዞ የሚያጨበጭብ ለምን እንደሚያጨበጭብ አያውቁም፣ ለምን እንደናቀ አያውቁም፣ ለምን ምን ጉዳት እንደሚያመጣ ማያውቅ ከቆረቆረን ሰው የማይሰደድባት ሀገር እንድትሆን ያለንን ሀብት ባለን ኦሮሞ፣ አማራ፣ ትግሬ፣ አፋር እያልክ አንተ አስበኸው አይደለም አንቺ አስበሽው አይደለም። ይሄን እብደት የወረሳችሁት እብዶች ካቀዱትና ለነሱ ግን አትራፊ ሆኖ ከተሰራው ፕሮፓጋንዳ ነው። ዛሬ ርዕስ ለመስጠት ሁሉ እንትን ያላልኩት የሰዎች ዝውውር እንዲቆም ካለ ጋጠወጥነትና ይሄ ደግሞ ምንድነው እኛ ሀገር ውስጥ ሙስና እንዲበዛ ሙስናን ያስተማሩት እነማን ናቸው? ያስተማሩት እናውቃቸዋለን። አይዘር ምንም መግለጥ አያስፈልግም። ሙሰኞች እንዲላሽቁ አንዴ መስረቅ የጀመረ ሰው ተቅበዝባጅ ነው የሚሆነው፣ የላሸቀ ነው፣ ወራዳ ነው የሚሆነው፣ ምጽዋተኛ ነው። ጉዳዩን ሊያስፈጽም የመጣ ሰው ሁሉ የሚመጸውተው ጉዳቂ ነው። በተሽከርካሪ ወንበር ላይ ኃላፊ መሪ ምናምን ተብሎ ህዝብ አምኖት ሹሞት ግን ህዝብን የሚቀፍል ለማኝ ያንን ልመናው አንዴ ከተዋረደ በኋላ ወደ ውድቀቱ እንዲጣደፍ የማድረግ ስለዚህ በአሰራር እንዲበደሉ አሰራር እንዲበላሽ ያ በገንዘብ እንዲገዛ ሰዎች ሰው እንዳይሆኑ ሃይማኖታቸውን በሐራም በማበላሸት ሰዎች እንዲሰደዱ ወታደሩም ህጉም ትምርቱም ሃይማኖቱም ሁሉም የላላ የላሸቀና የራሱን የቆመለትን ዓላማ ፍሬ እንዳያፈራ በማድረግ ቤተሰብ እንደ ቤተሰብ እንዲፈርስ በማድረግ በጣም እግዚአብሔር ቢፈቅድ እንዲሆን እንፈልገው ነገር ቢኖር ኢትዮጵያ ውስጥ በተለየ ትኩረት መንግስት ራሱ በኢኮኖሚ እና በሆነ አጋጣሚ ያድግ ቤተሰብን ለማፍረስ የሴቶች ጉዳይ የሚል ቢሮ አቋቁሞ ነበር። እንደ ጉባለች ደግሞ እኔ የምፈልገው አሁን ያለው መንግስት ኦር ወደ ቀጣይ የሚመጣ ካለ ኢትዮጵያ እንደ ኢትዮጵያ እንስራ ከተባለ መጀመሪያ ቤተሰብ መሰረት አለበት፣ ትዳር መከበር አለበት። ትዳር ላይ የገቡ ሰዎች በምክርም በኢኮኖሚም መደገፍና ትዳራቸው ለሀገርና ለወገን የሚያምር ፍሬ ያፈራ ዘንድ ትልቅ ትኩረት ተሰጥቶ እንዲሰራ እፈልጋለሁ። ትዳር እንዲከበር፣ ትዳር እንዲወደድ፣ ልጆች ትውልድ የሚቀረጸው ከቤት ስለሆነ ትውልድ የሚጠፋውም ከቤት ነው። የሴቶች ጉዳይን ፈጽሞ ትዳር ያፈርስ የነበረው ህዋት ትዳር ሲበተን ምንም አይነት ልጓም ምንም አይነት መያዣ የሌለው ትውልድ እንደሚፈጠር ስለሚያምን ነው። እኛ ደግሞ ካል ባልና ሚስቶች ይጋባሉ፣ የከፈሉትን ዋጋ እንደከፈሉት አድርገው ለቀጣይ ህይወታቸው ማጣፈጫ አድርገው ይቀጥላሉ እንጂ ከዛ ወጣው ሌላ ህይወት ውስጥ ከመግባት ይልቅ እዛው ጋር ያለውን ነገር በማጠናከር የሚሰራ ኢትስ ሲምፕል ቀላል ነው የሚመስለው። ግን ሰው የሚሰደደው የእርስ በርስ ጦርነት የሚመጣው ብሔርተኝነት፣ ጎጠኝነት የሚመጣው ስርቆት፣ ሙስና የሚመጣው ሁሉም ነገር የሚላለው ከቤት ነው።
ቤት ከተስተካከለ ቤት ላይ የተሰራ ሀገር ቤተሰብ ከተሰራ ሁሉም ነገር ያማረ ይሆናል። ለምንም ነገር አብሮ ሲነሳ ያምራል፣ ያሸንፋል። ነገ እንድታሰፉት የምፈልገው ነገር ነው እንጂ ዛሬ በቂ ሆኖ አይደለም። ስለዚህ ማይናማር ላይ ደረስ ያልከውን ነገር እንሂድ ለተባለ ከወጡ በኋላ ሌላ ነገር ነው የሚደረጉ። አዎ አሁን የወጡት ሽፍታዎችን ዝም አታያቸው። ከትናንት ወደ ምናምን ከሁለት ቀን በፊት ይመስለኛል ፋኖ አካባቢ ላይ ያሉትን ለምንድነው እንደራደር ካሉ የማይደራደሩ? ለምንድነው ሐሳብ እንኳን የደረቀባቸው? እንደው ምንም ነገር እንደ ቃዝም ብለው ሰው ተሸክመው ነው አውጥተው ተኩስ ያስጀምሯቸው? ወይስ እንዲህ እናደርጋለን ይሄን ብላችሁ እንታርጋላችሁ ተብለው ነው? ያን ተብለው ከሆነ እኛ ያወጣነው ይሄ እንዲሳካ አስበን። ስለዚህ አሁን ያለው መንግስት ይሄን ነገር ጥያቄያችንን ትመልሳለህ ወይ? ለመመለስና ለመመለስስ ምን መተማመኛ እንይዛለን የሚል መሞገቻ ያቀርባሉ ብዬ ስጠይቀው አይደለም እንደሱ አለኝ። ውጭ ላይ ያለው ሰው አለ እዚህ ውስጥ ያለው በሙሉ ኢትዮጵያ ፖለቲከኛ በተለይ ዛፋኑ ላይ ያለ ሰው ስለሆነ ሰውየው መሸቀያን መጫወቻ ነው አለ። እንዲህ ስለመባሉ ራሱ የሚሰሙ ሁሉ አይመስለኝም አለ። እንዳይሰሙ ስለሚፈልግ አይሰሙ። ውጭ ላይ ያለው ፖለቲከኛ አንድ አሁን ገንዘብ እየዘረፈ ነው አለ። ዲያስፖራና መሰል የሚዲያ ሰዎች አሁን ላይ ጎፈንድሚ ምናምን እያሉ ገንዘብ እየሰበሰቡ ነው። በቀጣይ ደግሞ ይሄ እታች ያለው ሰው በመግደሉ ወይም በመሞቱ ብቻ የሚያመጣለትን ትሩፋት ለማግኘት ተስፋ ያደረገ ነው አለ። እዚህ ጫካ ላይ ሆኖ ወገኑን ምኑን አብሮ የነበረውን ሰው እየገደለ እያስገደለ በኖሩ ላይ የበሰበሰ ማንነቱን ገንብቶ ሲሄድ ነገ ያንኑ የሰራውን ነገር ለራሱ አሳይተው ራሳቸውም ቢሆን አስወግደው እንደገና ሌላ ትርፍ ሊያተርፉበት የመጣ ዕቃነት እንጂ እንደዛ አይነት እኮ ነገር አይደለም። ሲጀመር ሆይ ሆይ ተብሎ ነው የተጀመረው። ዛሬ እኮ ሌላው ቆርሶ ሰውየው ያለኝ ዘመንም ብታየው ራሱ አለኝ ያገኘዋል ይመስለኛል። ሰውየው በጣም ነው የሚያሳዝነው አለ። መውጫ የለውም ማለት መውጫ የለውም መውጫ የለውም። ዲብራ እሊና ምን አስጨነቀ ታዲያ? ምን አሳደበ ነው? አፍህ ለዚህ ነው የተቀደደው። ገባ? ምን አዝረከረከ? እኛ እኮ የረከሱ ሰዎችን አንሰማም። እዚህ መግባት የለብን። ዲብራ ኢሊባ ነው ምናምን የምትባለው ሰውዬ ማለት ነው። አትጨነቅ። ጀግና እኮ አይሳደብም። እሺ ጀግና አይደለህ እንዴ? ጀግና ከሆንክ ለምን ትፈራለህ? ለምን ትጨነቃለህ? አትሳደብ። የጀግና አፍ አይሳደብም። የባንዳ አፍ ነው የሚሳደበው። አንተ ደግሞ ጀግና ድል ያረክ ሰው ከሆንክ መሳደብ የለብህም። አየው ባንዳነት እንደዚህ ነው። መጨረሻው በጣም ነው የሚከፋበት። አትጨነቅ። አይዞህ አይዞህ፣ አትፍራ። ስድብ ምናምን ምን ያደርግልሃል? ጀግና የጀግና ዘር ስራህን እዛው ቸክ አድርግ እና እንደ አይነት መሰል ሰዎች የሚሆኑት አይድረስ ነው ጎበዝ። ሰውን ያክል ፍጡር እንደቃ ተሸጦ በራሱ ሀገር ላይ በመቀኝነት የቆመ ሁልጊዜ ለመጮህ ሰውሶ ከሀገር ያስወጣል። ካስወጣ በኋላ ኩላሊታቸውን ያስቀማል። የደም ንግድ መሆኑን ይረሳል። ከዛ በኋላ መልሶ ደግሞ ይጮሃል። በየሩበት አረቂ ንግድ የሚያስገባው ማን ነው? እንደ አይነት መሰል ነገሮችን ፕሊዝ ሀገር እንዲሆን ከን ሙሉ በኩል ይሄ የገባንን እንደገባን ያልገባንንም እንዲገባን አድርገን መሄድ እንጂ የእውር ድንብር ነገር ብትደናበር ይጫወትብሃል እንጂ ምንም ለአንተ ሊጠቅም የሚችል ነገር የለም። ሱዳናውያን ከኛ ተማሩ። ሶማሊያ ውስጥ ያላችሁ ሰዎች እንድነው እያላችሁ የምትሉ ሰዎች የእናንተን ሀገር ወይም ምድራችሁን የጦር ሜዳ አድርጎ የጥይት አረሮች የሚተኮሱበትና ጥፋታቸውንም እንደዚህ በርቀት የራሳቸውን ጦርነት በእናንተ ምድር ለማድረግ እንጂ እናንተ ሊጠቅሙ እንዳልሆኑ ግብፅ ከስሪቷም ጀምሮ ሰዎችን ከኋላም ከፊትም መውጋት፣ ማወጋጋት፣ መግደል፣ ማገዳደል ያንን የመሰለ የረከሰ ነገር ነው ያላቸው። ኤርትራም ደግሞ ፊልድ ማርሻሉ እንደተናገሩት ኤርትራንም የገነጠሏት ግብፅ ናቸው። እንደዚህ የሚባልና አንዳንድ ሂንቶች አሉ እንድታሰፏቸው የሚፈልጉ። ስለዚህ ሱዳናውያን ለሶማሊያውያን አርፋችሁ ቁጭ በሉ፣ ሀገራችሁን ጠብቁ፣ ለግብፅ ፈረስ ሆናችሁ አትሂዱ። ኢትዮጵያን አልሰማ ብለን እኛ ሱዳናውያን የገባንበትን መከራ እናውቃለን። ስለዚህ ሶማሊያ ውስጥም ያላችሁ ሰዎች ከምታቀራሩ ከምትፈክሩ የሚጠቅመውን የሚበጃችሁን አድርጉ። ጊዜው አሁን ላይ ነው። ድል ያላችሁ ሳይጀመር ከተጀመረ በኋላ ማንም ብለዋቸዋል። ይህንም ማወራላችሁ በመፍራት በምናምን አይደለም።
መስራት የምችለውን በአቅሜ መስራት የምችለውና ከማንም በላይ ድል የማደርግበትን ነገር አደርጋለሁ። እያረኩ ስለሆነ አልደነግጥም። የማሸንፈው እኔና የኢትዮጵያ ሀቅ ስለሆነ የኢትዮጵያ ብዙ ጀግኖች ስላሏት እዚህም እንደ ቆርቆሮ የሚጮሁት ሰዎችን እንዳይመስላችሁ። ኦኬ አዲስ ወርክ አልደወሉም። ኤኒዌይ ባለፉት ላይ የተለያዩ ነገሮች ነበሩ። የደወለልኝ ሰው የለም፣ አልተገናኘውም። አዲስ አፈወርቅ ዛሬ በነበረው የጦር ኃይሎች ሆስፒታል ላይ ዝግጅት ላይ ጠብቀን ነበረ። በጣም ደስ ይላል። መሀል ሚዲያን አመስግንልን፣ ውቤንም አቤንም ጭምር ብሏል። ተባረኩልን። በጦር ኃይሎች ሆስፒታል ላይ ያደረጋችሁትን በጎ ተሳትፎ ደግሞ መሀል ሚዲያ፣ ውብሸት ታዬ፣ አዲስ ምንጭ እንዲሁም ደግሞ ሀቅና ሳቅ አቤ ተወክቻውን ተባረኩ። በአዲሱ ዓመት አዲስ ህይወት አዲስ ስኬት እንዲሰጣችሁ እንግዲህ በጉባለች እና በቤተሰቡ በአዲስ አፈወርቅ ቤተሰቤ ስም ማመስገን እፈልጋለሁ ማለት ነው። ተባረኩ። እንዲህ አይነት ሌት ተቀን የሚለፋ ሰው አለ ለእውነት። ኪንግስ ኦፍ አባይ፣ ኮርዳዊት፣ ማዕበል መረጃ ብዙ ደግሞ እንደዛ ደግሞ እዛው ላይ ደግሞ የሚጮህ አለ እና እኔ ራሳችሁን ብትጠብቁ ነው። አሁን አማራጮችን እዛ ጋር የምንሞግትበትና እዛ ላይ ልጁ ካለኝ አንጻር የሚያውቁት ነገር የለም። ይህን የድርድር አማራጭ መቅረቡንም አልሰሙም። አንድ ከተማ ላይም ተደብቀው የት እንዳሉ ሁሉ ራሳቸውን ደብቀው ጠፍተው እንደዚህ ያሉ ናቸው። ቢመጡም መጀመሪያ የተጎዱትም ተጎድተዋል። ስለዚህ ለእነሱ የሚነገራቸውና የሚሆነው ያ ስለሆነ በፋኖ የሚሆን በሸኔ በህዋትም ራሳቸውን ለማትረፍ ፈጣሪ ከፈቀደላቸው ብቻ የሚተርፉ እንጂ እዛ ጋር ያገታቸው ሰው እንደዛ የሚያደርጋቸው አይደለም፣ ወይም እንዲተርፉ የሚፈቅድ አይደለም። የሀሳብ አማራጭም የለውም። አላማው እነሱ እስከ መጨረሻው ሞታቸው ድረስ የሚያጠፉትን ጥፋት አጥፍተው ያንን ታሪክና እንትን በዛ ህዝብና በሀገሪቱ ስም ላይ ለማላከክ ነው የሚል መደምደሚያ ነው። ይሄ የት ነው? ጽንፈኛ ሆኖ መሳሪያ አንስቶ እተኩሳለሁ ያለን ሁሉ እገላለሁ፣ እንድላለሁ፣ እሳደባለሁ ቢባል ብዙ ሰው ይደግፋቸዋል። ለጥፋት መጠፋፋት ላይ ተነስቼ አሁን እኔ ሀገሬን መስደብ፣ ራሴን ማዋረድ፣ መሪን መስደብ፣ ለሀገር ዋስ መከታ የሆነውን መከላከያ ሰራዊት ላይ በክፋት መዝመት፣ ይሄ በቃ ጎፈንድሜ ያመጣል፣ እዚህ ጋር የምንናገረው አካውንት ላይ ብር ያስልካል ምናምን፣ ነገ ደግሞ ዋጋ ያስከፍላል። ዛሬስ እስኪ ሰው የተሰራው የአንተ እጅ የተሰራው የሰው ደም ለማፍሰስ አይደለም። አንተ ሰው ሆነ የተፈጠርከው ለሌሎች ሰው እንድታረግ ሰዎች እንድትደግፍ እንጂ አውሬ ሆነ የማትበላውን ሰው ልትገል አይደለም። አንተ ሃይማኖተኛ ነኝ እያልክ ሃይማኖትህን እየተዘባበትክበት ነው። አንተ ኢትዮጵያዊ ነኝ ብለህ ኢትዮጵያ ውስጥ ያሉ ሰዎች አንዱ ከአንዱ ጋር ለመሄድና ለመዋደድ ለመጋባትና ለመዋደድ የሚሽቀዳደሙ እንጂ የሚቻኮሉ እንጂ ለመጠፋፋት የሚቻኮሉ አይደለም። ይሄ ታሪክ ያንተ ታሪክ አይደለም ብላችሁ ስትሉት የለም ይላል። እጆችን ንጹህ ይሁኑ፣ የሰው ሀቅ አይውሰዱ፣ አንደበትህን አንጻ፣ ፈጣሪ የፈጠረውን ሰው ለማጥፋት አትጣደብ፣ ነውር አትናገር። መንግስትን የምትሞግተው ከሆነ እኮ በሀሳብ ነው መብለጥ ያለብህ። ይሄን አጉድልሃል፣ እኔ በዚህ ሞላዋለሁ በለው። እንዲሁ በእውነት አለመታደል እንጂ ከሚናገሩት የሚሰሙት። እሺ የሚናገሩት አስበው ነው፣ ተሸጠው ነው፣ ታግተው ነው፣ ተገደው ነው እንበል። በህይወቱ ላይ እየቀለደ የሚያፌዘው ሳያጣራ የሚውጠው ሳያላምጥ የሚውጠው አይነት ሰው ነው። ትናንትናም ዛሬም ራሱ ላይ ከደረሰበት መከራ እንኳን ራሱን ለመማርና ለማስተማር አለመትጋቱ ነው የሚያሳዝንም የሚገርመው። ይሄን አድርጌ ምን አመጣለሁ አትልም እንዴ? ከዚህ ቀጥሎስ እሺ ከዛስ እያልክ ማተኝ አንድ ታክሲ ላይ ተሳፍረህ አውቋበድነትና ውስጥ ላይ ያለ ክፋትና ተንኮል እንጂ ታክሲ ላይ ተሳፍራችሁ ወስዳችኋለሁ ካለው ፌርማታ በተቃራኒ ቢሄድ ዝም ነው የምትሉት? ገንዘብ መልሳል። የሚያሳፍረው ነው በተለያየ ቦታ ላይ ጎማ ፈንድቶ ወይም ነዳጅ ጨርሶ ሊሆን ይችላል ታክሲ እና መንገድ ላይ ሲዘገይ መልስልን ብሎ ገንዘብ አስመልሶ የሚሄድ ሰው ነው የማውቀው። በዛ ልክ ጨካኞች እንደሆነ ነው የማውቀው። ህይወትህን ስጥ። ተነስ ግደል ሲልህ በራሱ ገዳይ መንግስት እንደማይሆን አታውቅም እንዴ? ተነስ ግደል፣ ተነስ መንገድ ዝጋ፣ ተነስ ዝረፍ፣ ተነስ እስረኛ በትን፣ ተነስ መከላከያ ሰራዊት ተኩስ ስትባል ምንድነው መድረሻው አይታወቅም። አውቋበድነት ነው።
መብራት እያዘው ብዙ ሰው መሞት ነበረበት። ቋኑ ማያውቅ ቢሆን ኤሌክትሪክ በየቤቱ ገብቷል። ያንን እየጨበጠ ብዙ ሰው ሲሞት ማየት ነበረበት። በስሚ ነው የተማረው። ግን ሰው ሲሞት እንትና እንደምና አንድ ብራይልና የአባይ ግድብም ሆነ የጊዮን ወንዝ የአማራ ህዝብ የታሪክ ገጽታ ነው። የአማራ ህዝብ ሰፊ ርስት ታሪኩን ብቻ ሳይሆን የመላው ኢትዮጵያን ህዝብ ቆሞ አገር ሆኖ እንዲቀጥል ያረገ ጀግና ህዝብ ነው። የኢትዮጵያን ጥቅም አሳልፎ የሚሰጥ የአማራ ትውልድ አልነበረም፣ አይኖርም። የአማራ ትግል ሰው በላውን መገርሰስ ነው። እሱን ማነህ ወንድሜ ዲብራ ኢሊባ ዛሬ ላይ ሄደህ በንሰሞን ላይ ካለው ቋራ ደለጎን ታውቆ ከሆነ ዱባባ ከተማ ከሆነ እና ሽንፋ ኮኪት አካባቢ ላይ ቸክ አድርግ። መልሱን ለራስህ አንተ እንድትተርፍ ወይም አንቺ እንድትተርፊ ለዚህ ጋር ጾታውም ስለማይገልጥ ማለት ነው። የድሮ ታሪክን አስጨብጦ ማስፈከር ድሮ ጀግና ነበር የበላይ ዘር ብሎ በላይ በጀግንነቱ ኃላፊነት ሳይሰጠው በሰውናው ሀገር ጠብቋል። በላይ የበላይ ዘር የሚለው ዛሬ ሌባው ነው። እናቱን እና እህቱን የሚደፍር ነው። ትምህርት ቤት አፍርሶ የጦር ካምፕ ያደረገ ነው። ጎጃም ላይ ልውሰድልህ ስንት ትምህርት ቤት እንደተዘጋ ከሚሰጡት መግለጫ ተነስና ተናገር። እና አሁን ያለውና አንተ የምትለው ያ የአማራ ህዝብ ይሄን ያህልም እኮ የመጣበት እኮ ታላቅ ስለሆነ ነው። አንተ ያወራውን የአማራን ታላቅነት አውርታል። አሁን ያለው ሰው የአማራን ታላቅነት የሚገልጥ ነው ወይስ የሚያዋርድ ኃይል ነው? ከዲያስፖራ እስከ ሽፍታው ድረስ የገባው ጉራ ፈርዳ ላይ ሞተ ብለህ ተነስተህ፣ ወለጋ ላይ ሰው ሞተ ብለህ ተነስተህ፣ ደብረ ኤልያስ ላይ ሰው መግደል፣ ደብረ ማርቆስ ላይ ሰው መግደል፣ ደንበጫ ላይ ትሊሊ ልቀጥል በቀላሉ ተውና እሱን እንደው ሌላው ተውት። ፍኖተ ሰላም ላይ ትምህርት ቤት ላይ ቦምብ ያፈነዳው አማራ ነው። ይሄ ነው አማራ ማለት። እና አማራ ያ አማራ ነኝ ብሎ ወይም በአማራ ስም እናት አባቶቻችን እኮ በሰሩት ላይ አላቸው። የኔና ያንተ ታሪክ ግን መንገድ የዘጋው አማራ ተብሎ ነው የሚተረከው። ትምህርት ቤት የዘጋው መከላከያ ሰራዊት ላይ የተኮሰው ቦምብ ያፈነዳው ተብሎ ነው እንትን የሚለው። ባዕዴን ይላል፣ ህዋት ይላል። ግን ባዕዴንና ህዋት የሚጋልበው አማራ ነው ተብለን ነው የምንተረከው። የኔና ያንተ ታሪክ አሁን ምለው ተብሎ የሚጻፈው ስለ አፄ ምኒልክ ቢወራ እኮ በሰሩት ታሪክ ነው። አጠቃቀሙን ባንችልበትም በሰሩት ታሪክ ምክንያት ነው ግን ስማቸው የሚነሳው። የኔና ያንተ ስም ግን ኦሮሞን የሚጠላ ጎጠኛ የሆነ ማንም የሚሸቅልበት ለራሱ እንኳን ክብር የሌለው በሰው ደም ንግድ ቴሌቶን እያዘጋጀ ጎፈንድም እያዘጋጀ በየሄደበት የገዳይነት መፈክርን በ21ኛው ክፍለ ዘመን ላይ በድሮንና በአይሲቲ ወይም በኢንፎርሜሽን ቴክኖሎጂ እንትን ወይም የአርቲፊሻል ኢንተለጀንስ በሰፈነበት ወቅት ላይ ከዘመኑ ወደ ኋላ በማስቀረት የድሮን ዛሬ ላይ እየነገሩ ያንንም እንዳያገኝ ዛሬንም እንዳይኖር ቆመ ጠብቀኝ ከፍተኛው ድሽቃና ብሬን ያንን አስይዘህ ከግብጽ ጋርም ቢሆን እንዋጋለን ብሎ ማለት ነው። ሙሉ ገብተዋል ወይ ነው? ያ ነው ከፍታ፣ ያ ነው ኢትዮጵያዊነት፣ ያ ነው የኦሮሞ ህዝብ የሚፈልግ፣ ያ ነው የአማራ ህዝብ የሚፈልገው፣ ያ ነው የትግራይ ህዝብ የሚፈልገው። በተለይ በመላው ኢትዮጵያ ላይ የጠላቶቻችን መጥፎ አረም ቢዘራ የበቀለውና ፍሬ ያፈራው በሶስቱ ክልሎች ላይ ስለሆነ ነው። ህዋት አለቃው ነው። ለህዋት እንኳን ደስ እንዳይለው ተብሎ ደብረ ሲና ድረስ ሲደረስ ለስምንት የተደፈረች ሴት ታሪክ አላወራንም። የዛን ጊዜ ታስጮሁ የነበራችሁ ሰዎች ዛሬ ላይ ያንን በባሰ መልኩ ለመድገም መሯሯጥ በዛ ማፌዝ አይደለም። anyway የምንሰራው ስራ ምንድነው ነው? እሱን መተቸት በቃ ይሄ ያደርሳል። ማን ነው አውሬ? አሁን ላይ ባለው ልንገርህ፣ በተለይ ያንን የጀግኖችን ስም ተውሶ የመጣው ፋኖ ነኝ ብሎ የመጣው ሰው ደፋሪ ነው፣ ዘራፊ ነው፣ መሪ የለውም። ማንም በዓለም ላይ የትኛውም ዓለም ላይ የትኛውም ሀገር ላይ ጨካኝ የተባለ ወራሪ ኃይል ቢመጣ በህዝብ ላይ መደረግ የሌለበትን ነገር የሚያደርግ አውሬ ቡድን ነው ፋኖ ነኝ ብሎ የመጣው። ፋኖን እደግፋለሁ ያልሽ የዚህ ታሪክ ተቋዳሽ ትሆኛለሽ። ውጤቱን ምን ይሆናል? ውጤቱን የምታዩት ነው። እሱ ችግር የለውም። ሀቅን ያልያዘ ማንንም ሰው
አንፈልግም። እኛ የምንደግፈው ሀቅን ነው። ምንኖረው እውነትን ነው። ማሻገር የምንፈልገው ሀገራችንን በዛ መልኩ ነው። እንትን ሀቅን ያዝ፣ እውነትን ያዝ። ተረኛ የሆነ ስርዓት የለም። ተረኛው አፋን ኦሮሞ ተናጋሪ ተረኛ ማን ነው? ተረኛ ያደረገው ትናንትና ትግረኛ የሚናገሩ ሰዎች የተበሻቀጡብንን መከላከያ ሰራዊትን መኪና ሳይቀር ኮንትሮባንድ ሲነግዱ የነበሩ ጋጠወጦችን በየውስኪ ቤቱ ስንት ነውር ሲፈጽሙ የነበሩ ሰዎችን ወቅት እያድርገን እንደ ባለ ጊዜ አድርገን ሾመናቸው። ላያችን ፍጥጥ ብለው የትግራይን ህዝብ ሸቅለውበት ከኢትዮጵያ ለይተው ትግሬኛ የሚያናግር ሁሉ ለኢትዮጵያ ጠላት እንደሆነ ተደርጎ ነው የተሰራው። ያ ቆስሉ እንዲቀመጥ ዛሬ ደግሞ ቤት መጣ አፋን ኦሮሞ የሚናገረው ሁሉ ባለ ጊዜ ባለ ጉልበት ሀገር መበዝበዝ የሚችል ጀግና ምናምን እንደዛ የሚባል ነገር የለም። አነጻጽር ባጭሩ ጀነራል አበባውን እውቅና ያልሰጠ አማራ ነኝ የሚል ሰው ቡሽቲ በቃ ምንም ያበቃለት የወደቀ ነው። ማንንም አማራ ብሎ ራሱንም ቢሆን እኮ ማን እንደሆነ አያውቅም። ያሰው ለኢሳያስ ተላላኪ ሆኖ ከመምጣት በላይ እኮ ሞት የለም ጎበዝ። አንተን ግደልና ሙት ብትሞትም ብትገልም ምን ያተርፍብሃለው ተብሎ ከመምጣት በላይ ውርደት አለ እንዴ? የቱን ነው ነፃ ያወጣ ነው አትልም? እኔውን ተማረ ምናምን ተብዬ የኔ መማር ምንድን ነው የጠቀመው? ምንም። ካልኩሌት ማድረግ እንደዛ ነው። እሺ ንግግራችንና ሐሳባችን የት ነው የሚያደርሰው? ክፉን ክፉ እንላለን። በተለይ ሰዎች ያወሩትን ነገር እኔ ምንም ሀቅ ቢሆን አልቀበልም። እስከዛሬ ድረስ ያደናግሩ ዛሬ ያለንበት እኮ መተራመስ ምን ማለት በየትኛው ማለት ምንም ግሪን ጋር ቢሰጥህ ምንም ነገር የትኛውን ቦታ ላይ ብትሄድ ከሚሊዮን ጠባቂ ተሰጥቶ ቢጨበጨብልህ ኢትዮጵያዊ ሆነህ ሌሎች ሀገር ላይ ዜጋ አይደለም። እንዴት ይሆናል? ቀጣይ ስለምናየው ነው። የኢትዮጵያ ማሸነፍ ኡን ሲሆን አንተን ቀጥረው በልበል በርታ እያሉ የሚሉ ሰዎች ባህሪያቸው እንዴት እንደሚቀየር ጠብቀኝ። እንዴት ተቀይሮ እንዴት እንደሚያደርጉ ኢትዮጵያ ማሸነፍ ጀምር። ይሄ እንዳና እንደ የሚጮኸው ሰው ባለበሌላቁ መናከስ መጀመሩን አትርሳ። ገጽታችንን ለማበላሸት ጅንሶኝ በፈጠር የሚባለው ቅዠት ሁሉ ምን እንደሚሆን ከዛ ይልቅ ወደ ሀገር መጥቶ በባለቤትነት መሳተፍ መሞገት። እኔ ውጭ ሀገር ሄጄ በተለያየ ቦታ ላይ የተማርኩት ፖለቲካ ይሄ ነው። ኢትዮጵያ ውስጥ ያለው መንግስት የምትሄድበት አግባብ በዚህ መልኩ ትክክል ነው፣ በዚህ መልኩ ግን ስተት አለበት፣ ይሄን ስተት አርም አለ ምን ይበልጣለው በለው። ዝም ብሎ መሳደብ ግን ነውር ነው። የሰው ልጅ ዘለፋን ተሞልቶ አልተፈጠረም። ሃይማኖትን ባህልም አሁን ዘላፊ ሰው የትኛውን ጎጥ ላይ ቢወሸቅ ምንም እንኳን ያንን ጎጥ ሊወክል ሰው መሆኑንም አለ ተሳዳቢ ሰው አልተፈጠረም። የሰው ልጅ በራሱ ጥሩ ነው ሆኖ የተፈጠረው። ክፉ ስራ ስለያዘ ብቻ ሰው በስራው ነው የሚመዘን። መንግስተ ሰማያትም ሲኦልም ጀሃነምም ሆነ ጀነት የምንገባው እኮ በስራችን ነው እንጂ በመልካችን አይደል። ይሄ ፌዝ እኮ ነው። አማራ ነው ኢየሱስ ክርስቶስ፣ ዋቆ ፈታ ነው ኢየሱስ ክርስቶስ። እንዲህ አይነት ፌዝ በፈጣሪ ለሁሉ እኮ እጅግ አሳፋሪ ነገር እኮ ነው። እኔ ለመናገር ሁሉ እስከሚደብረኝ ነው። ይሄ አማራ ነው ኢየሱስ ክርስቶስ። የፈለከውን አባት አድርገው ከፈለክ ግን አንተ ስለቃዥ አይደለም እሱ አባት የሚሆነው ወይም ፈጣሪ የሚሆነው ተሸክመው ኢየሱስ እንዴ እንደው ብቻ የሚሆነው እንዳትጎዱ ከፈለጋችሁ አንደበታችሁን ጠብቁ። የናንተ ጀግንነት፣ የናንተ ታላቅነት፣ የናንተ ምሁርነት የሌሎችን ስተት በማረም ነው እንጂ ይሁንም እኮ ነው ያው አልሆነም ምናምን በሚለው አይደለም። ጠቅላይ ሚኒስትር ዶክተር አብይና መከላከያ ሰራዊትን በአመራር ላይ ያሉ ለሐቅ ቆመው ባይሳካላቸው ቢሳካላቸው ሐቅን ለማሳካት የሚፍጨረጨሩ ሰዎችን አለማመስገን አለማጨብጨብ ትችላለህ። ማንም ሰው እንዲያጨበጭብ አልፈልግም። መስደብ ግን አትችልም። ቢኮዝ እነዛ ልጆች የኔ መሪዎች፣ የኔ ልጆች፣ የኔ ወንድሞች ናቸው። አሁን እንደዚህ የምትሳደቡ ሰዎችንም እኮ ሌላ ሰው መልሶ እንዲሰድባቸው አልፈቅድም። በቃ እሱን አናበረታታም። መሪዬን ግን 120 ሚሊዮን አርሲሲም አልተሰደበ። ያለህበትን ሀገር መሪ ቼክ አድርገው እና እናንተ በነፃነት እዛው ናችሁ ስትሰሩ ስታወሩ ምን ስትሉ ፈጣሪ ባላችሁበት ይከፍላችኋል። የትም ማምለጥ አይቻልም። ኢትዮጵያን ግን አይጠቅማትም። በእናንተ ምክንያት ረፍት እንድታገኝ ነው ወይስ መጮህ
አብይ አልፈልግም ዶክተር አብይ አልፈልግም ና ተረከበኝ ቢልህ ትረከባለህ? ተዘጋጅተሃል በእውነት ለዛ መልኩ? እኔ ሱሪ ባንገት የሆነ ጥያቄ እያመጣችሁ የምታስጨንቁልኝ ነበር የመሰለኝ። ሁልጊዜ ጦርነት፣ ሁልጊዜ መግደል፣ ሁልጊዜ ገዳይ። ማነው አማራን ገዳይ አድርጎ የሰራው? ኧረ ጎራው፣ ኧረ ጥራይ ጫካው፣ ኧረ ጥራይ ዱሩ። ያ በዘመኑ አለቀ እኮ በቃ። በዘመኑ በዛ ሰዓት ላይ በቃ ያ ስኬት ነበር፣ ጀግንነት ነው። ህወሓት መጥቶ ደብረሲና ደርሶ አንገቱን ተብሎ እስከሚጠፋ ድረስ ጀግንነት ነው። ወራሪን ለማጥፋት ነገም ይቀጥላል። ነገ አሁን በዛና በዛ የሚያቀርቡ ሰዎችን አናታቸውን ለማለት እንትላል። በዛው አጋጣሚ የግብጽ በዛ መምጣት በዚህ መምጣት ጦርነቱ ማይቀር ማለት በተለያየ 3 አቅጣጫዎች ቢሞክሩትም ኢትዮጵያን እንደ አንድ እንሰራበትና ጥራቶቻችንን ደግሞ እንቀብራለን። እነሱ ከውጭ ምን ከውስጥ በጦርነት ለማዋልና ለማሳደር ሊሞክሩ ይችላሉ። ለምን ሞከሩ? ያዛችሁትን ንብረትና ዕውቀት የተሰራብንን ደባና እሱን ካልኩሌት ማድረግ ነው። አሁን እኔ ተናግሬው ሰው ከሚሰማ ሰው ደግሞ ጥቆማውን እያሰፋው ቢሄድ እሱ ነገ ለብዙዎች መድኃኒት መሆን ይችላል። ሚዲያ ላይ በተለይ ሶሻል ሚዲያ እያንዳንዱ ሰው በመሰለው በራሱ ግለሰባዊ አመለካከትና አረዳድ የሚገልጥበት እንጂ ውሳኔ አይደለም። ውሳኔ ሰጭነት የለም። የተዛባ አጠቃቀም ነው ይሄን ሁሉ ጣጣ ያመጣው። ወደ መፍትሄው እንዲህ ቢሆንስ እንዳ ቢሆንስ ወደሚለው ነው። በስክሪፕቱ አማካኝነት ምን ይተላለፋል? በፀጉር ቅባቶች፣ በተለያዩ ኤሌክትሮኒክስ ዲቫይሶች ላይ እነሱን ኮንትሮል አድርገን ራሳችንን ከባርነት ነፃ የምንጠብቅበትና የማንም መጫወቻ ከመሆን ነፃ የምንሆንበትን አግባብ አለን ወይ? እሱን እየተማማርን ነው ወይ? ሞባይላችንን ለኛ ብቻ እንዲጠቅመን የምናደርግበት እድል አለን ወይ? ወደዛ እስካለን ድረስ እኛ እዚህ ጋር እንባላለን። ከኛ የተፈጠረም በሆነ እኛ በራሳችን ያመጣነው አጀንዳም በሆነ ችግር የለው። ሰዎች ነው የሰጡን፣ መሳሪያ ይሰጡናል። እስኪ ኮምባይነር ጠይቃቸው። እና ይሄ የጸጥታው ምክር ቤት፣ የሰብአዊ መብት፣ ይሄ የእርዳታ ድርጅት እና የበጎ ነገር ተብሎ የተቋቋሙ ነገሮች አሉ። እነሱ የተቋቋሙበትን ስራ መስራት አለ መስራት አይደለም። ጭራሽ በተቀደሰ ስማቸው የረከሰ ተግባር የሚፈጽሙ ባለጌዎች ስለሆኑ ነው ዓለም ውጥንቅጦ ያወጣው። የሱዳን ጦርነትን ያስጀመረው ብዙ ነው። ላስቆም ብሎ ሄደው ስንት ሰው? የእስራኤልና የፍልስጤምን ጉዳይ የጀመረውን ያስጀመረው ስንት ሰው ነው? ዛሬ ላስቆም ብሎ የሚሄድ ሰው አለ? የዩክሬንና የሩሲያን ጉዳይ ላይ ኤርዶጋን ሳይቀር እዛ ጋር ገብቶ የሚፈተፍትበት ሁኔታ አለ። ኤርዶጋንም ሆነ ማንም ኢትዮጵያ እንድትነኩ አልፈቅድም። እንደ ጉባለች በዛም በሚገባችሁም በማይገባችሁም ይሁን ኢትዮጵያን የነካ ሁሉ ልኩን ያገኛል። ያንን አልሙን ተቂሙ ብዬ እኔ ራሴ ላይ የምነሳው አትንኩ ይበቃናል። የማንም መሳቂያውን በየቦታው እንትን ምንለውና በሰዎችን እያታለሉ ስደት እንዳማራጭ ማሳየት እንደዚህ ማለት እንደዚህ ወጣቱን እንደዚህ የላሸቀ ነገር ማለት ከዛም ሲቀር በሀገሩ ላይ በሀፍረት በተሸማቃቂነት እንዲሰማው አንተ በመላው ዓለም አንቺ በመላው ዓለም ለመኖር ወይም እየኖርክ ያለው ወይም ለመኖር የምትሄድ ሰው ከጓጽዮን ደጀን ከደጀን ጓጽዮን ሰው እንዳይመጣ አጥር የምታጥር የምትናገሩ ፖለቲከኞች፣ ተንታኞች፣ ጋዜጠኞች እስኪ በእናንተ ንግግር ስንት ሰው አዳናችሁ? ስንት ሰው ጠቀማችሁ? ከድሮ ጀምሮ እኔ በህይወቴ ከ97 ጀምሮ ያለን ፖለቲካ ለማወቅ እየሞከርኩ ነው በእድሜ። ከዛ በፊት ባለውን ደግሞ በታሪክ ነው ማውቀው። ከባለፈው ውድቀታችን ተምረን ምን ስኬት አስመዘገብ? የኢትዮጵያ ፖለቲካ የቁጥር የፓርቲ ምንም የቁጥር ችግር የለበትም ማለት ነው። አስባችሁት አቅዳችሁት እንኳን ኢትዮጵያን ለማሻገር ብትሞክሩ ለጥላት የመጋለጥ እድላችሁ ሰፊ ነው። ለኮዛ ተተማመኑ። ራስ ወዳድነት ነው አጀንዳችሁ፣ ሀገር አይደለችም። እኛ የምናወራው አሁን እዚህ አጀንዳችን ሀገር ትሁን። አጀንዳችን ሀገር ሆና ሀገርን ለማሻገር ምንም እንበባል እንደባደብም እንጣላም ችግር የለውም። እሱ ይገባል። ለኢትዮጵያ መሻገር ሲባል እኮ ምንም ነገር ብንነጋገር እኔ በጣም ነው ደስ የሚል።
ችግሩን ለመፍታት ብለን የምናወራ ከሆነ እኮ በጣም ነው ደስተኛ ነው። ችግሩን ለመፍታት ነው ወይ ግን እያወራን ያለነው? ያዝነው ለማስጣት ወደ ባሰ መከራ ለመሄድ ለውድቀት የጥላት ስኬት ሲሆን ቢውል አሁን እኔ ከሰው ርካሾች እኔ ግብጻው ያለው የፖለቲካና እንደዛ ያሉ ሰዎች እኔ ሰዎች አይመስሉም። የነሱን የረከሰ ነገር የሚቀበል ሰው ደግሞ ምን ያህል የወረደ እንደሆነ ነው ይሄ እንትን ማለትና ራሳችሁን ጠብቃችሁ እንትባሉ እንጂ ኢትዮጵያን ስኬት አለን አያለ ነገም ዛሬ ነጥብ ያዙ። ከዛሬ ጀምሮ ሀቅ ያዘ ብቻ ያሸንፋል። ጠቅላይ ሚኒስትር ዶክተር አብይ ብየኔ በጣም ስለምሳሳለት ዶክተር አብይ እንደዚህ ብዬ ለመናገር ብዙ ጊዜ እንትን ነበር። በጣም ጽንፍ ላይ ይዛችሁ አማራ ላይ፣ ኦሮሞ ላይ፣ ትግሬ ላይ ያላችሁ፣ ኤርትራ ላይ ያላችሁ ጽንፈኞች ማለት ነው ህዝቡን አይደል ጠቅላይ ሚኒስትር ዶክተር አብይ ብዙ ደጋፊ ብዙ ወዳጅ እንዲያፈራ ጀግና እንዲሆን ነው ያደርጋችሁ። ምንም ካልሲው መሆናችሁ እኔ በድፍረት እንድናገሩሉ ያደረገኝ አንዱ ይሄ ነው። በሌላ የሚሆነው ስላለና የሚሆነው ስለሚሆን ልጁ በራሱ ኳሊፋይድ ስለሆነ ምንም ብትሉ ሁሉንም በቃ ራሳችሁን አናታችሁን ይመጣል። ያልተገለጠ ገመና የለም። መማር የሚፈልግ ሰው መማር ይችላል። አብይ አህመድ ኦሮሞ ካልሆነ ኦሮሞነት ውሸት ነው ማለት ነው። ጀነራል አበባው አማራ ካልሆነ አማራነት ውሸት ነው ማለት ነው። የመከላከያ ሚኒስትሩ ማን ነው? ዶክተር አረጋዊ በርሄ ትግሬ ካልሆነ ትግሬነት ውሸት ነው ማለት ነው። ምንም ይሄን ማብራራት አያስፈልግም። ከገባህ ይገባህ፣ ካልገባህ አልገባህም። እንዲገባህ አልፈለክም፣ በቃ ነገ ይገባሃል። በሚገባው መትረፍ ነው ማትረፍ ነው የፈለከው? ማሸነፍ ነው ያንተ ትልቅነት በትልቅነት ክብር እንዲቀመጥ ነው የፈለከው ወይስ በጥፋት እንዲዘከር? እሱ ነው ምርጫው። ወታደር ብትል አብይ አህመድ በወታደርነት ያኮርሃል። ደራሲ ብትለው ያኮርሃል። በፕሮቴስታንት በሃይማኖት እንደ ኢትዮጵያ ውስጥ በተሰሩ ኮረጆዎች ሁሉ ብታስገባው በቃ ትበላለህ። ያኮርሃል። ከፈለክ አብረው ቀርበህ ፎቶ ልትነሳ ትችላለህ እንጂ መስደብ ግን አትችልም። ከሰደብከው የበለጠ አንተ በጣም ትወድቃለህ። እና መደመር እንደዛ ሆነ አይዶን ነው። ዞሮ በአማራ ክልልም ያለው ነገር ያ ነው። በዚህኛው ግብጽ መጣው የምትልን ሙከራዎች ምናምን ቢሉም እዚህ ጋር አብቅቷል የሚሉ መሳይ እንቆራሪቱ መሳይና ደረጀ ደርዳሬ ምናምን ቢሉም እናንተ አትበሉ። እነሱ አንዴ ተበልተዋል። እነሱ እናንተን እስካታለሉ ድረስ ስለሆነ የሚቀልዱት በእናንተ አይሸቅሉ። ደብረጽዮን ከኢሳያስ ጋር እየሰራው ነው አላችሁ። ከማንም ጋር ስራ ሐመር ሄጀ መከርኩኝ። እዚህ ጋር ማሲንጋ ባለፈው ሄዶ ምንም ማለት ግብጽ የኔ ያህል ቢሊዮን ዶላር ድጋፍ አደረገች፣ አሜሪካ አደረገች። ታድርግ እንዴ? አሜሪካ እኮ ሀቅን ብትወድ ነው። የጸጥታው ምክር ቤት ብትንትን ይወጣል። የጸጥታው ምክር ቤት የኢትዮጵያን ድምፅን በድምፅ የመሻር መብት እስካልሰጠ ድረስ አንተን የኢትዮጵያ ጀግኖች ከፈጣሪ ጋር ሆነው የበታተኑ 12 ጊዜ ስለ ሃይድሮ ኤሌክትሪክ ፓወር ወይም ስለ ህዳሴ ግድብ 12 ጊዜ አጀንዳ አድርገህ የጸጥታው ምክር ቤት ላይ ውይይት ስታደርግ ነው የተበተንከው እና ተበትናል። ለኔ የጸጥታው ምክር ቤት የሚባል የተባበሩት መንግስታት የሚባለው ነገር የለም። እኔ በማቀው ሌላ ሚስጥር ማለት ነው። ስለዚህ እሱ ተበትኗል። ያ ድምፅን በድምፅ የመሻር 1.5 ቢሊዮን አፍሪካውያንን የረሳ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚባል ግለሰቦች የሚፈነጩበት ተቋም የለም። ፍልስጤማውያንን በተሰደዱበት በየመስጂዱ በየቤተክርስቲያኑ የሚደመስስ ስደተኛ ካምፕ ላይ ሆነው የሚጨፈጭፍ በተደብቁበትም ቢሆን ውሃ በፓምፕ ስቦ እየከተተ እጅግ ዘግናኝ ነገር የሚፈጸምባት ምድር ላይ ቆሞ አንድም ነገር የማያመጣ ሽባ የሆነ ጥርስ አልባ የሆነ ነገር ጸጥታው ምክር ቤት የተባበሩት መንግስታት ብትለይ ነቲንግ የለህም። የታልፈረ ጦርነት ሲያቀጣጥል የሚውል የጸጥታ ምክር ቤት ስሙና ተግባሩ የማይገናኝ እርዳታ ሰጣለሁ ብሎ መሳሪያ የሚያስታጥቀው የት ላይ ያለው ጠብ የሚዘራ ዓለምን ለመበታተን
የዓለም ስብስብ ነኝ ብሎ የሚያወራ ተቋም ከበድ ያለ የአጋንንት ዓለም ገላጋይ የሌለበት እብዶች ወይም ጋጠወጦች ዘመን በሰጣቸው ዕውቀትና ጥበብ ላይ እጅግ በብልግናቸው የቆሙ በት ዓለም ላይ ያለ በዚህ ሰውም እንዳነው እንድነው በሚል አይደለም እኛ ራሳችንን አስተካክለን ከሚያብዱት ከጠፉት ሳንሆን ወደ ትክክለኛ ሰውነታችን መጠን እኛ ማድረግ ያለብን እያደረግን ፈጣሪ ደግሞ ማድረግ ያለበትን ያደርግ ዘንድ እሱ ላይ ማማረርም ይቻላል። እኔ በግለሰቦች የሚያማርር ሰው ነው የሚያናደኝ እንጂ ፈጣሪ ላይ ማማረርም ማመስገንም ይቻላል። እሱ ይረዳል። በዚህ አይነት መልኩ በመሄድ በመግደልና በመገዳደል ትገላለህ፣ ትገደላለህ። ዛሬ ብትገል ነገ ተገዳይ ነህ። ዛሬ ብትዘርፍ ነገ ተዘራፊ ነህ። የዘራትን ታጭላለህ። አይደለም ካልከኝ ቸካል ታሪክን ሁሉም ነገር በዛ መልኩ ይቀጥላል። ኢትዮጵያ ትቀጥላለች ስንለው ምንም ጥያቄ የለውም። ይሄን ያውቁታል። ጠላቶች ለምንድን ነው የሚጮሁት? የማይቀረውን ስኬት እኮ እናስቀራለን ብሎ ነው እየተጋጋጡ ያሉት እንጂ የኢትዮጵያን ስኬት እውንም አይሆን ቢሆን ሸኔ የሚያደናቅፈው፣ ፋኖ የሚያደናቅፈው፣ ህወሓት የሚያደናቅፈው፣ ኤርትራ የምታደናቅፈው ከሆነ ለምን ይጮሃሉ? እያሳኩ አይደል እንዴ? ነገር ግን እንደማያስቀሩት ያውቃሉ። ሺህ ከሚሊዮን ቢሰበሰቡ እንደማያስቆሙት ያውቃሉ። ታዲያ አንተ ከአሸናፊዎች ለመሰለፍ ራስን ማዘጋጀት እንጂ የኢትዮጵያ ስኬት እውን ይሆናል በየትኛውም አግባብ ላይ ማገዝ ባንችል፣ መከላከያ ሰራዊታችንን ሀገር ለማሻገር የሚጥሩ ሰዎችንም ማገዝ ባንችል፣ በገንዘብም በእውቀትም በአመለካከትም ማገዝ መደገፍ ባንችል፣ ዝም በማለት ማገዝ እንችላለን። ዝም በማለት እንኳን ሳይገባን ተናግረን ገብቶኛል ያለውም ሳይገባው ነው የቀረው። ዛውንም ማለት ይሄ ማናዊና መለኮታዊ የሚባሉ ነገሮችን ብዙ ጊዜ የምደጋግማቸው ነገሮች ነበሩ። ጀስት ያንን ወደ እንትን ለማለት ብዙ ስለማይሄድ ተዋለው እንጂ ብዙ ሰው አለ ነው በቃ የሚሞከረው ቀድሞ የሚመታበት ምናምን ብዙ አይነት እንትን አለ። ኢትዮጵያውያን ናችሁ እናንተ ብዙ ሚስጥር አላችሁ፣ እናት አባቶቻችሁን ጠይቁ፣ ኢትዮጵያዊነትን አስተውሉ፣ መርምሩ እምላችሁ ማንም የማያውቀው እጅግ ብዙ ሚስጥር ስላለ እኔም እንደዛ አይነቱን እየተካፈልኩ ስለሆነ ነው። በዛ ስሜት ቀድሞ የሚሰራው ስራ ይሰራል። እሱ ተሰርቷል። ለጠላቶቻችን የሚበጀው ይከወናል። ማንም ምንም ነገር እንትን አይልም። ሶማሌላንድ ያንን ነገር ፈጽማለች። ነገም ኤርትራና ጅቡቲም ቢሆኑ ኢትዮጵያን በማጎሳቆልና በማፈን ለሌሎች ተላላኪ ሆነው የሚቀጥሉበት ነገር ኤክስፓየርድ እያደረገ ስለሚሄድ ወይ መጠው መቀላቀል ወይ ደግሞ በሰጦ መቀበል ላይ ወደባቸውን አከራይቶ አብሮ መቀጠል ነው። እንደ ጀግኖች አባቶቻችን ትንቢት ደግሞ ጅቡቲና ኤርትራ ኢትዮጵያን ለምነው ከኢትዮጵያ ጋር ኢትዮጵያዊ ሆነው ይቀጥላሉ በጋራ ተጠቃሚነት። የሚያናድደው መዋሃድ በጨቋኝና በተጨቋኝ አይነት ሐሳብ እንጂ በውዴታና በፍቅር ከሆነ ሰላም። አፍሪካ አንድ ሀገር ብትሆን ስንት ሰው ሰላም ይሆናል? ዓለም እንደ አንድ በአንድ መሪ ምናምን ብትመራ ወይም እንደው በእውነት ለእውነት ለመተዳደርና እንደዛ ቢባል ሪሶርስ ጎሎት ነው ፈጣሪ። የተፈጥሮ ሀብት ይጎላል። የሰው ህዝብ ቁጥር በዝቶ አንዱ ላይ የተረፈበት አንዱ ላይ የሆነ ነገር አለ የለም። አታድርጉ የተባለውን እያደረገ ያለው ትእዛዝ ሰብሮ ትእዛዝ አበላሽቶ በነውር ላይ በማይገባው እየሄደ እያስቸገረ ያለው የሰው ልጅ የፈጠረው አይነት እንትን እንጂ የጎደለ ነገር የለውም መፍጣልና በዛ መልኩ እንሄዳለን። ቻይናም በዛም ብዙ እንትሮች አሉ። የኢትዮጵያ ማሸነፍ እንደሆነ እንዲታቁ ነው። በኬንያ በኩልም ያለውን ያው አምባሳደር ጀነራል ባጫ የተናገሩት ነገር አለ። በዛ ጋር ሰዎችን በተለይ ህገወጥ የሰዎች ዝውውር እጅግ በጣም ነውር ያለበት ነው። ሀቅን እንውደድ። ነገሮችን ከደረሰብን ቢያዝ እንትን ለማለት በትምህርት ፖሊሲው በሃይማኖታዊ ይዘትም በየትኛውም አግባብ ላይ ለሀገርና ለህዝባችን ሊጠቅም የሚችለውን ነገር እንመኝ እናቅድ። በዛ መልኩ ነገሮች ይሳኩ ዘንድ የምንችለውን ነገር በሙሉ እናድርግ። ከዛ ውጪ ምንም የሚቀር እንበርታ። ባለንበት ፈጣሪ ሆይ እንበለው ይፈታል ነው ማለት። ተባረኩ፣ ሰላም ሁኑ፣ ደህና ደሩልኝ። ሁልጊዜም በአዲሱ ዓመት አዲስ ስኬት በያላችሁበት ለእናንተ ይሁን ላለው ሰላም ሁኑ፣ ደህና ቆዩኝ። ቻው።